ሰላም እንዴት ናችሁ? ዋት አር ዘ ዲፍረንስስ ቢትዊን ስቴት ኤንድ ገቨርንመንት? ከዚህ በፊት ታስታውሱ እንደሆነ we have said that ሀገር መመስረት ካስፈለገ ከሚያስፈልጉ ነገሮች መካከል በተሻለ ሀገሪቱ ሀገር ሆና እንድትቀጥል ህዝቦቿ የተሻለ ደረጃ እንዲኖራቸው መንግስት ያስፈልጋል ብለናል። ስለዚህ እንዲሁ ግን ሀገርና መንግስት አንዳንድ ጊዜም በዚህ መጽሐፍ ምን አይተናል? ሀገር ያለ መንግስት አትኖርም ብለናል። እኔ ደግሞ ብዙ ሀገራት አሉ መንግስት የሌላቸው ብዙ ሀገራት አለ። መንግስታቸው ማን እንደሆነም ሳያውቁ ብቻ ሳይሆን ኖርማሊ የመንግስት መስሪያ ቤት የሚባለው ነገር ሳይኖር ሀገራት ቀጥለዋል። ዞሮ ዞሮ መንግስትና ሀገር ልዩነታቸው ምንድን ነው? በምን መንገድ ተረድታችሁ ታውቃላችሁ? ብዙ ጊዜ ሰዎች መንግስት ማለት ሀገር ነው፣ ሀገር ማለት መንግስት ነው ብለው ይረዳሉ። ያ ግን ትክክል ያልሆነ አረዳድ ነው። መንግስት የሀገር አካል ነው እንጂ ሀገር የመንግስት አካል አይደለችም። ኖርማሊ ሀገር ለመመስረት ወይም ሀገርን ሀገር ለማድረግ መንግስት ያስፈልጋል እንጂ ለአንድ መንግስት በስጦታ የተሰጠች ሀገር ግን የለችም። ዝሮ what are the differences of state and government? የመጀመሪያው government is only an element of state። ቅድም ወይም ከዚህ በፊት በነበረን ትምህርት government is among the four elements including territory, people and sovereignty. So it is one of the elements to form ስቴት። ስለዚህ ያ መንግስት በሀገሪቷ ስም on behalf of the state ያስተዳድራል። የሀገሪቱን ሰዎች ወክሎ ሀገሪቷን ያስተዳድራል ነው እንጂ መንግስትና ሀገር አንድ አይደሉም። ሁለተኛው ስቴት is abstract whereas government is concrete። አብስትራክት ማለት በአይን የማይታይ የማይጨበጥ ነገር መዳ ማለት ነው። በቃ ምናባዊ የሆነ ነገር፣ ረቂቅ የሆነ ነገር፣ የሚዳሰስ ያልሆነ ነገር የምትጨብጡት። አሁን ኢትዮጵያን ምኗን ነው የምትጨብጧት? እንግዲህ ሀገር የሚባል አራት ነገር ብለናል። መንግስት፣ ቦታ፣ ህዝብ፣ ሉዓላዊነት። እነዚህን አራት ነገሮች አንድ ቦዲ የሚታወቅ ኦብጀክት ሆኖ አታዩትም አይደል? ዛት ኢዝ አብስትራክት የምንለው እንደዛ ነው። ሶ መንግስት ግን የሚጨበጥ ነው። you can go and see who is the government and what are the laws that they use to govern the people that they already come from። የት እንደመጡ ያው ዜጎችን የሚያስተዳድሩበት ህግ አላቸው፣ ቢሮ አላቸው፣ የሚተዋወቁ ናቸው። የሆነ መንግስት ይውረድ ሲባል ማን እንደሆነ ይታወቃል። የሆነ መንግስት ወደ ስልጣን ይምጣ ሲባል ማን እንደሆነ ይታወቃል። ዞሮ መንግስት የሚባለው ህዝብ ካመነበት በኋላ ቢሆንም ዞሮ ኮንክሪት ማለት ታንጅብል ነው፣ የሚጨበጥ ነው፣ የሚዳሰስ ነው፣ ፊዚካል ነው ማለት ነው። በእርግጥ አብስትራክት which is ጽንሰ ሐሳባዊ የሆነ የሚጨበጥ ያልሆነ እንደማለት ነው። የሆነ ሀገር ስትሉ ሀገራቸው የትኛው የስላይ ግዛት። በዚህ መንገድ በሌላ መንገድ ምን አድርገው አንደርስታንድ ያደርጋሉ? ልክ ሀገር ማለት ኖርማሊ ማቆሚያ እንደሌለው መርከብ የሚሄድ ሁልጊዜ የሚሄድ መርከብ፣ መቼ እንደተጀመረ ሊታወቅ ይችላል፣ ግን መቼ እንደሚያበቃ አይታወቅም። ሁልጊዜ የሚሄድ መርከብ። ያ መርከብ ግን እንዲሄድ መንግስት ያስፈልጋል። መንግስት ደግሞ ያንን መርከብ የሚሾፍረው መርከቡ ያለዛ መንግስት የተሰራ አይደለም፣ የቆየ ነው መርከቡ። መንግስትየው ደግሞ ሊቀያየር መርከቡ የመርከቡ ሹፌር እንደሚቀያየረው ሁሉ መርከቡን የሚዘውረው አካል እንደሚቀያየረው ሁሉ መንግስትም ይቀያየራል። ኖርማሊ አብስትራክት ነው ማለት ኖርማሊ ያ መርከብ መቼ እንደጀመረ ሊታወቅ ይችላል፣ መቼ እንደሚያበቃ ግን ይታወቅም፣ ይቀጣይ ነው በቃ just like that። መንግስት ግን ይቀያየራል፣ ስለዛም ይሞታል፣ መጨረሻ ይታወቃል የሚለው እንድትይዙ ነው። ሶስተኛው government is organized only by portion of the population of the state። መንግስት የሚባለው የሚዋቀረው ከዛች ሀገር ከተውጣጡ ሰዎች ነው እንጂ የሆነ መንግስት ከተቋቋመ በኋላ የመንግስት አባል ከሆኑት ወይ ደግሞ የዚያ ፖለቲካል ኮሚኒቲ አባል ከሆኑት መካከል አይደለም ሀገሪቷም ትመሰረት። መንግስት የሀገሪቱ አካል ነው ስንል ከሀገሪቱ ሰዎች መካከል የተውጣጣ ነው፣ ከዛ መካከል የተወከሉ ናቸው። እነዚያን ሰዎች የያዙ ያሉበት ግሩፕ ነው ብሎ መረዳት ይቻላል። አራተኛው ሜምበርሺፕ ኦፍ ዘ ስቴት ኢዝ ኮምፐልሰሪ በት ኖት ገቨርንመንት። ያ ሜምበርሺፕ ማለት አባልነት ማለት ነው። ሜምበርሺፕ ኦፍ ስቴት ሲባል ሲቲዝንሺፕ ማለት ነው። የአንድ ሀገር አባል ሳይሆን እዚህ ሀገር ውስጥ መኖር አይቻልም። ያ አስገዳጅ ነገር ነው። የዛ መንግስት አባል ሳይሆን ግን እዛች ሀገር ላይ መኖር ይቻላል። ባጭሩ እዛች ሀገር ላይ ለመኖር በወቅቱ ያለውን የመንግስት ፈቃድ የሚጠይቅ አይነት አይደለም ማለት ነው።
የተለየ ጥፋት ያጠፋ ሰው ካልሆነ በስተቀር የዚያን መንግስት አይዲዮሎጂ የፖለቲካ አቋም ሳይቀበል መኖር ይችላል እንደማለት ነው። ያ ምክንያቱም ፖለቲካል ኮሚኒቲ ነው ኖርማሊ ገቨርንመንት። ስለዚህ የዛ መንግስት አካልም ሳይሆኑ ያንን መንግስትም ሳይመርጡ ወይም ግን ታዲያ የዛችን ሀገር ህግ አክብሮ የዛች ሀገር ህግ የዛ መንግስት የሚባለው አካል ህግ ብቻ ስላልሆነ ነው። ስለዚህ ያ ነው። አምስተኛው each state has the same essential elements but the forms and features of government vary from state to state። እያንዳንዱ ሀገር የተመሰረተበት የራሱ የተለዩ ዓላማዎች ወይም ሁኔታዎች አሉት። ዞሮ ዞሮ መንግስት ሊኖረው ይችላል፣ ህዝብ ሊኖረው ይችላል፣ የቆዳ ስፋት መሬት ሊኖረው ይችላል፣ ሉዓላዊነት ሊኖረው ይችላል። የህዝብ ቁጥራቸው ግን የተለያየ ነው ከሀገር ሀገር። የቆዳ ስፋታቸው የተለያየ ነው ከሀገር ሀገር። ጀስት ላይክ ዛት ሉዓላዊነታቸው የዛ ደረጃም የተለያየ ነው። የአሜሪካ ሉዓላዊነት ከኢትዮጵያ ጋር እኩል አይደለም። አሜሪካ እንደፈለገች የትም ሀገር ሄዳ መወሰን ትችላለች። ኢትዮጵያን ማድረግ አትችልም። በተለያየ መንገድ ኢንፍሉዌንስ የተደረገ ነው። ለማንኛውም የመንግስታት ቅርጽም የተለያየ ነው። አንድ ሀገር ሞናርቻል ነው፣ አንድ ሀገር አሪስቶክራሲ ነው፣ ሌላ ሀገር ዲክታተርሺፕ አለ፣ ሌላ ሀገር ደግሞ ጀስት ዲሞክራቲክ ገቨርንመንትስ አሉ። ሶ አንዱ ይሄ ነው። ስለዚህ ሀገራት ኖርማሊ ዲሞክራቲክ ናቸው፣ ዲክታተር ናቸው፣ አሪስቶክራቲክ ናቸው የሚባሉ አይደሉም። መንግስታቸው ግን ያችን ሀገር ዲሞክራቲክ ሊያደርጓት ይችላሉ፣ ሞናርቺያል ሊያደርጓት ይችላሉ፣ አሪስቶክራቲክ ኦር ዲሞክራቲክ ሊያደርጓት ይችላሉ። ልክ እንደምን አይታችሁ መሰላችሁ? አሁን ቤትና የቤቱ ነዋሪዎች የቤቱ ነዋሪዎችም ከቤቱ ነዋሪዎች መካከል ወይ እንዳባወራ ወይ እንደማወራ ነው መንግስት። ሀገሪቷ ደግሞ ልክ እንደ ቤቱ ማለት ነው። ቤቱን የሰሩ ሰዎች አሉ። ቤቱ ያረፈበት ቦታ አለ። ቤቱ ላይ ማንም አይገባም። ሶቨርኒቲ ቤቱ ያረፈበት ቦታ ዛት ዘ ቴሪቶሪ ቤቱ ውስጥ ቤቱን የሰሩት ሰዎች ዘ ፒፕል ማወራው ወይም አባወራው ዘ ገቨርንመንት ጀስት ላይክ ዛት። ኦኬ ሌላው ስቴት ኢዝ ፐርማነንት በት ገቨርንመንት ኢዝ ቴምፖራሪ። ቀደም እንዳልኳችሁ ሀገር የሚለው ጽንሰ ሀሳብ አብስትራክት ነው። ኖርማሊ እንደማይቆም አይነት መርከብ ነው። ያ መርከብ ግን ማን ነው የሚዘውረው? መንግስት ነው ብያቸዋለሁ። መንግስት ደግሞ ይቀያየራል ዲፔንዲንግ ኦን ዘ ክራይቴሪያ ኦር ዘ ኮንዲሽን ኦር ዘ ፎርም ኦፍ ዛት ገቨርንመንት። ኢፍ ኢት ኢዝ ዲሞክራቲክ በምርጫ በዛ አይነት ሂደት ይቀየራል። ኢፍ ኢት ኢዝ ዲክታተር ቤዝድ ኦን ዘ ፎርስ ኦፍ አዘር ዲክታተር ይቀየራል። ኢፍ ኢት ኢዝ ሞናርቺያል ሶ አፍተር ዘ ዴዝ ኦፍ ዘ ፈርስት ሞናርች ዛት ሜይ ቢ ትራንስፈርድ ኦር ኢንሄሪትድ ቱ ሂዝ ሄር ሰው ለልጆቻቸው ለወራሻቸው ስልጣን ይወረሳል። በዛ መንገድ ሊሆን ይችላል። ኦር ኢፍ ኢት ኢዝ አሪስቶክራሲ ኖርማሊ ኢት ሜይ ቢ ትራንስፈርድ ቱ አዘር ግሩፕ ኦፍ ኢንዲቪዥዋልስ ኢን ቻርጅ ኦፍ ጀስት ኦፕሬቲንግ አስ ገቨርንመንት። ሶ ቴምፖራሪ ነው ማለት ሀገር ቋሚ ነው፣ መንግስት ጊዜያዊ ነው። ሊቀያየር ይችላል በተለያየ መንገድ እንደየ ገቨርንመንቱ ቅርጽ ማለት ነው። ሶ ፐርማነንት እና ቴምፖራሪ የጊዜ ሁኔታ ነው። ሜቢ በሰዎቹ እድሜ ካልሆነ በስተቀር ይሄ ፊክስድ የሆነ ጊዜ የለንም። 10 ዓመት ከሆነ ቴምፖራሪ ነው፣ 20 ዓመት ከሆነ ፐርማነንት ነው የምንለው ነገር አይደለም። ኦኬ ያ ስለዚህ ይሄ ነው ኖርማሊ ዩ ካን ሲ ዚስ ዲፍረንሲዬሽን በዚህ መንገድ በተቀመጠላችሁ መሰረት አዲስ ነገር የለውም። ኖርማሊ ያ that is all about the differences of government, the type of government። አጠቃላይ በዚህ ዩኒት ያየናቸው ትምህርቶች ናቸው። ቀደም ብላችሁ የለቀቅናቸውን ቪዲዮዎችን በማየት ሲቪክስ አንድ ኢቲካል ኤጁኬሽን ወይም አዲስ ሲቲዝንሺፕ በተሻለ መንገድ አንደርስታንድ አድርጋችሁ ለቀጣይ ዓመት የሚሆናችሁን እውቀት ትችላላችሁ ማለት ነው። ሰብስክራይብ ማድረጋችሁን አትርሱ። ጥያቄ ካላችሁ ኮሜንት መስጫው ላይ ሄዳችሁ መጻፍ ትችላላችሁ ማለት ነው።